የምስጋናና የሽኝት ቀን ለማክበር ያው እንግዲህ ዛሬ በባህላችን መሰረት ፈጋችን እናርዳለን። ከዛ እንግዲህ ዝግጅታችን እንገባለን። ልክ እንደዚህ ነው። በቃኝ ዛሬ ሽኝትን ምስጋና መዘናከርና ልናመሰግን ልንሰነባበት መጨረሻ ቀንና ከበጎ እንግዶቻችን ይመጣሉ። እንግዲህ ባህላችን ይቀጥላል። ይችላሉ። እንግዲህ አንተ ውጤት ነው፣ የገበሬ ውጤት ነው። እሺ ና አንዴ እሱ ቢር ላስገባው ነው ያልኩት። እንግዲህ በመጀመሪያ ደረጃ ጥሪያችንን አክብራችሁ ወደዚህ ስለመጣችሁ አክብረት ይስጥልኝ። ለሁላችሁም አመሰግናችኋለሁ። እንግዲህ የዛሬ ፕሮግራም ትልቁ ሁለት ነገር ነው። አንደኛ ብዙ ያልተገናኙ ሰዎችን የምናገናኝበት ነው። ሁለተኛ ደግሞ የሰሩትንና አብረውን ከጎናችን የቆሙትን ሰዎች የምናመሰግንበት ነው። ሶስተኛ ደግሞ ኮርዳይት ብዙ ያሳለፋቸውን ውጣ ውረድ ጊዜዎች አልፎ ወደ ነበረበት ወደ አገር ወደ ካናዳ የሚመለስበትን የስንብት ፕሮግራም ነው የምናደርገው። እንግዲህ እነዚህ ሶስት ተደራራቢ ፕሮግራሞችን ለማዘጋጀት እዚህ ጋር ቀና ደፋ ላሉ ከኛ ጋር ላልተለዩ
ባለውለታ ብለን የምንላቸው ጀግኖች ሁሉ መሃላችን ይገኛሉ። እንደማን ናቸው የሚሉትን ከሞላ ጎደል አስረዳችኋለሁ። እንዲያውም በዚህ በዓል ላይማ እኛም መገኘት አለብን ብለን እንግዲህ ቤተሰቦቻችንም ከዳላስ ከአሜሪካን ሀገር አቋርጠው እንግዲህ ፕሮግራማቸውን ትተው እኛ ጋር ተቀላቅለዋል። እዛ የምታዩቸው ከአሜሪካን ሀገር የመጡ ወዳጆቻችን ናቸው። እዚህ ጋር ደግሞ የእርሻው የመስኖ ባላባት የሚባሉትና በግብርና የገበሬው አባት የተባሉትን ታስታውሱ ከሆነ ጠቅላይ ሚኒስትር ዶክተር አብይ ዳቦ በሙዝ ያለ ጊዜ እሳቸው እርሻ ላይ አቶ ተስፋ እርሻ ላይ ሆኖ ነበር። እሳቸውም የክብር እንግዳችን ሆናችሁ ተመጡ። በጣም አመሰግናለሁ። እንግዲህ ከሞላ ጎደል እዚህ አርበኞቹም አልቀረም፣ ተቋሞች አልቀሩም። ሁላችሁም የጠራናችሁ ሰዎች መጣችሁልናል። እግዚአብሔር ያክብርልን፣ እግዚአብሔር አክብሮት ይስጥልን። ስለዚህ ያዘጋጀነው የዝግጅት የምሳ ፕሮግራማችን እስኪጀምር ድረስ አምባሳደር ሙዝ ተነስተው በጸሎት ዳቧችንን እንዲባርኩልንና አጠገባችን የቀረበውን ውሃ የሚሆን ጸበል ጻድቃችን እንድንቀምስ ያደርጉልን ዘንድ እርስዎን ጋብዞታለሁ። ወደዚህ እግዚአብሔር ይመስገን። እንኳን ወደ ኮር ዳዊት ኮር ቴሌቪዥን በሰላም መጣችሁ። ኮር ዳዊት እንግዲህ ትልቅ ሰው ነው እንደምታዩት፣ ለሀገር አሳቢ ነው፣ የሀገር ባለውለታም ነውና እዚህ ላይ ሌላ እንናገርም፣ ዳቦችን እንቆርሳለን። የኮር ዳዊት መሸኛ እዚህ ያላችሁ የገለገላችሁት ደግሞ አመሰግናለሁ በልልኝ እንበል ብሎ ነው የጠራውና እስቲ አባት አርበኛ አንድ እንዲመጡ ሊቆርሱ አባት አርበኛ አቶ አብርሃም ይነሱ እንዴ? አቶ ተስፋም ይነሱ። አቶ ተስፋ አብረን ሆነን እንቆርሳለን ማለት ነው። በዚህ እንጀምርና አንድ ላይ ስለዚህ ፕሮግራም ደግሞ አጠር ያለች ነገር ምንድነው ከየት ነው ወዴት ነው የምትለውንና በአጭር ቋንቋ በአጭር አማርኛ ሊገልጽልን የሚችል አንድ እንግዳ አለን። ዳኜ እንግዲህ ወደዚህ መጥተህ ለታዳሚዎች እንኳን ደህና መጣችሁልን። ለምናመሰግናቸው ሰዎች ደግሞ ለምስጋናቸው አክብሮት እንሰጥልን ዘንድ እዚች ጋር ጠራለሁ ለ2 ደቂቃ 3 ደቂቃ ብቻ። እሺ ዳኜ እንግዲህ እዚህ ጋር መጥቷል። ዳኜ የሚለንን ደግሞ እንሰማለን። እሺ በቅድሚያ እንኳን ደህና መጣችሁ፣ እንኳንም አደረሳችሁ፣ እንኳንም ደስ አላችሁ። ያው ዛሬ የተሰበሰበው ዳዊት እንዳለው ነው። በዚህ አጋጣሚ ዳዊት በጣም ደስ ሊል ይገባል። ምክንያቱም የቀለጥክላት ከአንዴም ሁለቴ ሶስቴ የፈረስክላት ፈርሰም እንደገና የተሰራላት ሀገር ኢትዮጵያ እማማ ኢትዮጵያ በከፍታ ላይ ነች ያለችው። እንዳንተ የተሳካለት የለም። እንዳንተ ከልቡ ደግሞ ኢትዮጵያ የሚወድ የለም። እንዳንተ አይነቶችን ደቀ መዛሙርቶችን ያብዛልን። በዚህ አጋጣሚ እኔ እድለኛ ነህ፣ እግዚአብሔር ይመስገን። ሰው የዘራውን እንዲህ ይዘራል፣ ወደ ራሱ ይታጨዳል። ወደ ራሱ ነው አብዝቶ የሚሰበሰበው። አብዝተህ ለኢትዮጵያ ብዙ ነገር ዘርተህ ነበር። አሁን ደግሞ እግዚአብሔር ወደ አንተ ነዶውን እየሰበሰበው ነው። ስለዚህ ኢትዮጵያ ንጋት ላይ ነች፣ ነግቶላታል። የማማ ኢትዮጵያ ከፍታ ደግሞ ንጋቷ ደግሞ እያንጸባረቀ ነው። ካንጸባረቋት፣ አይኗን ከኳሏት፣ መቀነትን ካደረጉላት፣ ጌጥን ካደረጉላት ልጆች መካከል ኮር ዳዊት ጌታውን አንተ ነህና እንኳን ደስ አለህ። እናንተ እንኳን ደህና መጣችሁ። አመሰግናለሁ። እንግዲህ ዳኜ በጣም በትግል ውስጥ እንግዲህ ከ13 ዓመት በላይ አብሮኝ በጽናት የነበረ ብዙ ትግል መስዋዕትነት ከጎኔ የከፈለ ነው። ስለኔ የነገረኝ ይበዛብኛል፣ ግን ቴንኪው እቀበለዋለሁ። እንግዲህ እንዲህ ያልን በተቻለ ያክል መጠን እየተዝናናን እያዋዛን እየተጫወትን እየበላን እየጠጣን ቀናችንን ደመቅ ለማድረግ እንሞክራለን። ብሉልን፣ ጠጡልን፣ ዳቦ ይቆረስ። ምግቡም እየደረሰ ነው ያለው። ፀሐያችንን በራ ብሏል መሰለኝ፣ ደመቅ ብሏል። አስፈላጊ ከሆነ ከውጭ ነው ወደ ውስጥ የገባ ነው። እንደገና ከውስጥ ወደ ውጭ ወተን ደግሞ
ውጭም ማድመቅ እንችላለን። አጠገባችሁ የተቀበረው ነገር ሁላችሁም እንደ ፍላጎታችሁ እንድትከፍቱልን ስንል ጠይቃችኋለሁ። በተለይ የኔ ቻሌንጅ ከባድ ነው። አሁን እዚያ ቆመን ስንሄድ ምናምን ነገር ስናወራ ለብሰን አምረን ሰው እንመስላለን እንጂ እነዛ ያለፉ ጊዜያቶች በጣም የመከራ ጊዜያቶች ከህይወት በኋላ ሌላ አዲስ ህይወት እያሳለፍኩ ያለሁበት ጊዜ ነው። ዳኜ ቅድም የተናገረው ነገር እዚህ ጋር ያመሳስላል። ምንድነው? እዚህ አንድ ሰው አለ በመሃላችን። በጣም የሚገርማችሁ ነገር በሞትና በህይወት ውስጥ በነበርኩበት ሰዓት ላይ ታሪኩን ለመጀመር ከባድ ነው። አልጀምረውም ዝም ብዬ ብቻ ግን እንደ ባለ ውለታ የኔን የመጨረሻ የኔን መጨመሪያ የኔን መኖር መሞት መናገር መመስከር የሚችል አንድ ታላቅ ሰው አለና ለዛ ሰው ደግሞ በዛ መከራ ስቃይ ውስጥ አብሮኝ ላሳለፍኩት ህይወቴ ከኔ ለመታደግ አንዱን ዋጋ የከፈለ ኢንስፔክተር አዳነ እዚህ ያለና ሞቅ ያለ ጭብጨባ አድርጉለት። አዳነ ከፍ ብለህ ቆም ብለህ ሰላምታና ምስጋናን ተቀበልልኝ። ምስጋናን አዎ ያልተነገረ ብዙ ታሪክ አለው ውስጡ። ዛሬ የክብር እንግዳዬ ከማመሰግነው ሰው መካከል ኢንስፔክተር አዳነ ነው። ሚስጥሩ ግን አይወራም። ምናልባት ይቻላል ቁጥር 1 መጽሐፉን ስታነቡ ወይ 2 ላይ ታገኙታላችሁ። እና ብዙ እንደዚህ አይነት ገጠመኞችን እያዋዛን እያወራን እየበላን እየጠጣን ጊዜያችንን እናሳልፋለን። ፕሮግራማችን መጀመር አለብን። ከፕሮግራማችን በኋላ ደግሞ ቅድሚያ የነበረው ምግብ ነበረ። ሰዓቱን ለመሻማት ስንል ወደ ሁለቱ እናደርጋለን። እንግዲህ ለዚህ ታላቅ ቀን ለዚህ ላበቃን ወይዘሮ ፍሬህይወት አንድ ጊዜ ወክለሽልን የምስጋና ሰልፍ ትስጭልን፣ ወደዚህ ትመጭልን። እሺ እንግዲህ በተራ ነው የምንሰጠው። ምናልባት የቀር የሚለው እንዳይኖር እየተዘጋጀ ያለ ስላለ ለመልካ ወጂ ማህበር ጭምር ይሄንን ምስጋና ወረቀት አቅርበናል። ይሄው ለአቶ መልካ ሞቅ ያለ ጭብጨባ አድርጉላቸው። አጨብጭቡላቸው። የገበሬው ባላባት ይባላሉ። እንግዲህ እንደዚህ አይነት ሰዎችን ያብዛልንና ከረሃብ ከችግር ከኑሮ ውድነት አገራችን ሰላም ያድርግልን እያልን በርታችሁ እንድትሰሩ በጣም ብዙ መስራት ይጠበቅባችኋል። ትንሽ ነው ያየነው ይሄንን ነው። እሺ ከዛ እንግዲህ ሁለተኛ ብዬ የምለው በታሪክ ባለውለታዬ የህይወቴ መስካሪ ኢንስፔክተር አዳነ ወደዚህ መጥተው ሲተክሉ ከዛ አመስግናለሁ። አቶ ዳኜ እንግዲህ ሞቅ ያለ ጭብጨባ። ዳኜን እንግዲህ የትግል አጋሬ የጽናት ተምሳሌቴን አንድ ጊዜ ሞቅ ያለ ጭብጨባ ተቀበሉልኝ። እሺ በመቀጠል ኢንጂነር መኩሪያ እንግዲህ ያው ከጎህ ጋር ረጅም ጊዜ እና ታሪክ የሰለፉ ናቸው። ኢንጂነር መኩሪያ ይሄው በዚህ በኩል ሰጣለን። እንግዲህ በማስቀጠል የብሔራዊ የኢትዮጵያ ሰራዊት ማህበር ሃምሳ አለቃ ብርሃኑ እዚህ ጋር መጥተው እንዲቀበሉን ብርሃኑ እንዳትሄድ እዚህ ጋር ብርሃኑን ስንጠራው እንግዲህ ሌላ ትንታግ ደግሞ አርበኛ የሆነች አንድ እንስት አለችን። እንስት ልደት ካሳሁን ጀግና ትንታግ አጨብጭቡላት። ሰራዊት በተለይ እዚች ጋር 1-2 ደቂቃ መልእክት አስተላልፍልናለች። እቺ ልጅ እንደምታዩት ትንሽ ልጅ ነች አይደለችም። ግን በጣም የሚገርማችሁ ነገር በተለይ በሀገር ጉዳይ የደማች የቆሰለች ውስጧ የሚንተከተክ ተናግራ የማትጨርስ ጀግና የልጅ አዋቂ ታላቅ ሰው ብያታለሁ። እስኪ አንድ ጊዜ ያችን ግጥም እዚህ ለሚወዱ ሰዎች እስኪ አንድ ይላቸው ደስ ይበላል። የወታደር ልጅ ነኝ አባቴ ሀገር የሚመስለኝ ሀገር ነፍሴን የምትመስለኝ ተነካይ ሲሉኝ ነፍሴን የሚያመኝ ከሀገሬ ፈትል የተሸመም የሰንደቋ ፍቅር ያሳደገኝ በኢትዮጵያ ጉዳይ ቀልድ የማላውቅ የአርበኛው የጀግናው ልጅ ነኝ። ምንጩ
የሚያስበኝ ደክሞት ይሁን ብዬ ሳስብ የዛፍ ጥላዬ ለሱ የምመኝ አባቴን ከሀገር ጸጋ ነጥሎ ማሰብ የተሳነኝ ኢትዮጵያ ስባል አቤት የምን የጀግና ወታደር ልጅ ነኝ። ወጥቶ አያውቅም እግሮቹ ፍራሽ አያውቅም ጎኖቹ አባቴ ያሸዋ ልብሱ ምቾት ነገር አይገደውም አለት ነው ድንጋይ ትራሱ ምንም ቢጎሰቁል አካሉ በረሃ ቢታጠፍ አንጀቱ ወዙ ተመጦ ቢጠወልግ አመድ ቢመስል ፊቱ የእግሮች ጣቶች አዝለው ውሃ ጀርባ ቢርስ በላቅ የሀገሩን ኪዳን ያኖረበት ሁሌም ጽኑ ነው ታማኝ ነው ልቡ አባቴ ሀገር የሚመስለኝ ሀገር ነፍሴን የምትመስለኝ ተነካይ ሲሉኝ ነፍሴን የሚያመኝ ከልቤ ምትኩል የማስባት ከሷ ውጪ ማሰብ የተሳነኝ በኢትዮጵያ ስም አፍ የፈታው የጀግና ወታደር ልጅ ነኝ። አባቴ የበራው ፈት የኔ አባት የሰውነት ጥግ ሀገር ነች እምነት ማህተብ ሀቅ ነው ያሳየኝ ፈለግ እስከ ሞት ለወደደው ህዝቡ ዘብ ለቆመላት ሀገሩ በደም ለለማች አፈሩ አጥንት ላጠራት ድንበሩ ሺህ ጊዜ ቢሰዋ የሚወድ ቃሉን በተግባር ያጸና የኔ አባት ሀገር አፍቅሮ ልጁን የረሳ ሳተና አባቴ ሰንደቋን ሊያቆም በረሃ የወደቀ ጀግና እኔም የአባቴ አባቴ ካልሰጠኝ ጊዜ በሀገር በሰጠው የምጽናና በንቶ ፈንቶ የማልበረግግ ሀቀኛ ህግ የሆነኝ በሀገሬ ጉዳይ ቀልድ የማላቅ የጀግና ወታደር ልጅ ነኝ። አባቴ ሀገር ርሱ ከርታቴ አያልፌ እግሮቹ ስትናፍቀው እናቴ ስንርበው እኛ ልጆቹ ለሀገሩ ይነግራት ይሆናል ከሰንደቋ አርፈው አይኖቹ እንጂማ ደግሞ የልጆቹ ልደት ቢመጣ አባቴ ሀገር ነውና ወደ ቤታችን አይመጣ ባህል አውዳመት ቢሆን ገና ፋሲካ ቢከበር አውቃለሁ አባቴ አይመጣም ለምጃው አይለኝም ቅር ተምሬ ስመረቅ ወይም ተሞሽሬ ለሰርጌ አባቴን አልጠብቀውም አይመጣም ሎግ ማረጊ ይልቅስ ለሰርጌ ድምቀት በተዘረጋው ባንዲራ የአባቴን ምስል እየሳልኩኝ እቀበላለሁ ምርቃት እረከባለሁ አደራ የወታደር ልጅ ነኝና የአባቴን ምስል የሚነግረኝ የሚመርቀኝ ምርቃት ልጄ ሀገርሽን ጉደጃት ከትቢያት በማይለቅ ቀለም ወታደር ለልጁ የሚያወርሰው ከሀገር ፍቅር በቀር የለም እንዴት አልወዳት ሀገሬን የነፍሴን ደማቅ ንቅሳት በሀዘን በደስታዋ ውስጥ የአባቴ እውነት የማይባት አባት ማለት ኢትዮጵያ ሀገሬ ደግሞ የኔ አባት አባቴ ሀገር የሚመስለኝ ሀገር ነፍሴን የምትመስለኝ ተነካይ ሲሉኝ ነፍሴን የሚያመኝ የሀገሬ ፍቅር አቅል ያሳጣኝ ያለ ሀገር ማሰብ የተሳነኝ በኢትዮጵያ ስም አልፈታው የጀግና ወታደር ልጅ ነኝ። መታሰቢያነቱ ለሀገር ለዋለነት ለዳር ድንበር በጦር ሜዳ ለተሰዉና በጦር ሜዳ ለቆሰሉ ወታደሮች ይሁኑ። የግጥሙ ደራሲ ኮሎኔል ዶናልድ በቀለ። ግጥሙን ያቀረብኩላችሁ ልደት ካሳሁን የአምሳ አለቃ ካሳሁን ገብሬ። ልጆቻችን እንደዚህ ቀርጸን ታሪክ ነግረን ልናሳድጋችሁ ግድ ይላል። ቀላል አይደለም። በዚህ እድሜ እንደዚህ አይነት ታለንትድ ሆና ስለ ሀገር መናገር ይነዝረናል አሁኛ። ስለዚህ ያማል በርቺ፣ እሺ ድግ በይልኝ። እሺ ዶክተር ዘለቀ ረዲ አንድ ጊዜ ወደዚህ ይመጡልን። ዶክተር ዘለቀ ረዲ፣ አቶ ማቱሳላ። እሺ ሞቅ ያለ ጭብጨባ አድርጉላቸው። እሺ አቶ ኃይለማርያም ህሉፍ። ሚኪያስ ግርማ። ሚኪያስ ነው ወደዚህ ሞቅ አድርጉልኝ። እነዚህ ከጎህ ጋር ደከመኝ ሰለቸኝ ሳይሉ ማታም ጠዋትም የማይበግራቸው ናቸው። እነዚህ በሙሉ በአንተ በኩል የሚሰጥልኝ ነው። ሌሎቹን ግን አይታችሁ የቀደረውን ትወስዳላችሁ ማለት ነው። እሺ ልጅ ኤርሚያስ። እሺ ልጅ ኤርሚያስን እንግዲህ ያው በጎህ
ከኛ ጋር የማይለዩ ደከመኝ ሰለቸኝ የማይሉ ናቸው። ለሳቸው እሺ ለአቶ ብርሃኑ አማረ በድጋሚ ያኛው ለተቋሙ ነው፣ ይሄ ደግሞ በግል ነው። እናመሰግናለን። አቶ ስዩም ዮሐንስ እነዚህ ሁሉ እንግዲህ በተለያየ የማህበራዊ ጉዳይ ላይ ከኛ ካጠገባችን ያልተለዩ ናቸው። ወይዘሮ ፍሬዎትን ከልብ እናመሰግናለን። እንግዲህ ይጠበቁ የነበሩ እንግዶቻችን ደግሞ መጥተዋል። ቀጣዩን ደግሞ ፕሮግራም ደግሞ ከእሳቸው ጋር እንቀጥላለን ማለት ነው። እንግዲህ ብዙ ነው። ውለታ ቀላል አይደለም፣ ምስጋና ቀላል አይደለም እና ወይዘሮ ተስፋነሽ እዚህ አንዴ ሳይቀመጡ ይመጡልኝ ደስ ይለኛል። እዛው መጀመሪያ ሰላም ተባባሉ ከወይዘሮ ፍሬዎት ጋር። እንኳን ደህና መጡ። በረሃብ ቀጣናቸው። እንግዲህ ፕሮግራማችንን ምን ማድረግ አልችልም። ቀድሞ ካልተነሱ አይሆንም። ለዚህ ነው። እሺ እንግዲህ የምታቋቸውም የማታቋቸውም ወይዘሮ ተስፋነሽ የሀብተ ጊዮርጊስ ድነግዴ በቅጽል ስማቸው አባመላ ተብሎ በሚጠሩት የቀድሞ ፊልድ ማርሻል በአሁኑ ኢኩቫለንት ማዕረግ ያላቸው በኢትዮጵያ የመጀመሪያ የመከላከያ ሰራዊትን የገነቡ የመሰረቱ ጀግና አርበኛ ሀብተ ጊዮርጊስ ድነግዴ የልጅ ልጅ ወይዘሮ ተስፋነሽን እዚህ እናገኛለን። ወይዘሮ ተስፋነሽ በቅርብ ጊዜ ውስጥ እንዳያችሁት እንግዲህ ታሪካዊ የሀብተ ጊዮርጊስ ድነግዴን ከ110 ምናምን ዓመት በኋላ ታሪካቸውን ለመከላከያ አስረክበዋል። ለዚህ ደግሞ ጎህ ተመርጠን ታጭተን ታምነን ለዚህ በሳቸው በተጠሩበት ቦታ እኛ መጠራታችን ደግሞ የተለየ ክብርና ዝናንም አጎናጽፎናል። ይህን ክብር ያየሁት በሳቸው ነውና አክብሮት ይስጥልኝ። መጀመሪያ እንግዲህ ይህንን ካልኩኝ ቀደም ሲል ደግሞ ልክ ከሳቸው ጋር ስለ ሀብተ ጊዮርጊስ ድነግዴ ልክ እንደሳቸው እንደ ቤተሰብ ሲከታተል ሲደክም የኖረ በሀብተ ጊዮርጊስ ድነግዴ ስም ብዙ ነገር ያስብ የነበረ አንድ ወዳጃችን እዚህ ያለ ለ2 ደቂቃ ብቻ ሀብተ ጊዮርጊስ ማን ናቸው የሚለውን እንዲያስረዳን እና ለሳቸውም በአካል አይተዋወቁም፣ በስልክ አገናኝቻቸዋለሁ። ዛሬ ግን በአካል ወደ መድረክ ይመጣሉና አቶ ዳኘን ጥርቼ ስለ ሀብተ ጊዮርጊስ የ2 ደቂቃ ገለጻ እንዲያደርግልኝ ወደዚህ ጋብዛለሁ። አቶ ዳኘ ሞቅ ያለ ጭብጨባ አድርጉልኝ። ይኸው ወይዘሮ ተስፋነሽ፣ ይኸው አቶ ዳኘ በአካል አገናኘኋችሁ። ሀብተ ጊዮርጊስ ማን ናቸው? ከሱ ይጀምር። ምን ሳቀደ ነበር ስለ ሀብተ ጊዮርጊስ? ምን ህልምስ ነበረ? እንዴት ወደድካቸው? እንዴት ተከተልካቸው የሚለውን ባጭር በወለድ በሱ ደቂቃ እስኪ ንገረን። እሺ፣ አመሰግናለሁ። እናንተን አቆምኩኝ እንጂ ሀብተ ጊዮርጊስ ድነግዴ ሚኒስትር ከሆኑ ዘንድሮ 118 ዓመት ይሞላቸዋል። የመጀመሪያው የኢትዮጵያ መከላከያ ሚኒስትር ናቸው። የመጀመሪያው ናቸው። ሲቀጥል ሀብተ ጊዮርጊስ ድነግዴ አባመላ አስብ የነበርኩት እኔ ነጋዴ ነኝ። በጣም ጥበበኛ፣ በጣም አስተዋይ፣ በጣም ጎበዝ ናቸውና የሚያደርጉት ስራ አስደናቂ ነው። እሳቸውን አባመላ የጦር መሪ ብቻ አይደሉም፣ አባመላ ዳኛ ብቻ አይደሉም፣ አባመላ ሁሉን የሚያውቁ ናቸውና ዳትስ ዋይ አባመላ የተባሉትና ጥበባቸው ይገርመኛል። ሃይኪዋቸው በጣም ይገደንቀኛል። በዛ ላይ ደግሞ መታየትን የማይፈልጉ ነገር ግን ከአካል ሁሉ መሰብሰቢያ የሆነ የጀርባችን የለም እዚህ ጋር መጋፊያ የሚመስለው የታችኛውንም የላይኛውንም ሁሉንም በደንብ አድርጎ የሚጠብቅ እቺን የምንወዳትን ሀገር ካስተላለፉልን ድንቅ ሰው እሳቸው ናቸውና ስለሳቸው በጣም የሚወዱኝ አንድ አባት ሞተዋል። ሰማይ ነው እሳቸውን ይመራው። እሳቸው ብዙ ነገር ነገሩኝ። ጥቂት መጽሐፍ፣ አንዲት መጽሐፍ ነበረች፣ እቺን ያዛታሉ። ያው መጽሐፎችን ምኖችን በሆነ ነገር ተዘራረፉ እንዳያሉና ከሰማሁት ካየሁ ከተረዳው ነገር ልንገራችሁ በጥቂቱ። ተራራው ሀብተ ጊዮርጊስ ድነግዴ በጣም የሚደንቁ ናቸው። አባመላ ችሎት ላይ እያሉ እዛ ሲያልፉ እንግዲህ ኬሚስት ናቸው ብዬ የምላቸው ምክንያት እሳቸው እየዳኙ እያለ በጊዜው እንደ ቡና ቤት የሚመስል ሴቶች ጋር አድሮ ሰው እርጎውን ጠጥቶ ምናምን ብሎ አድሮ የበልቶ የጠጣበትን ዝም ብሎ በህግ አምላክ እባክህን ስጠኝ ሲሉ እሳቸው ይሰማሉ። እምቢ ብሎ ዝም ብሎ ይሄዳል። አሁንም በህግ አምላክ ሲል ጸጥ ብሎ ይሄዳል። የሴትየቱ ጩኸት እየጨመረ በሄደ ቁጥር በኢትዮጵያ አምላክ ሲሉት ችሎታቸው አቁምልኝ አሉና ያዝልኝ አሉ። ይዘው ገቡ።
እሳቸው ማለት የመጨረሻ የችሎት በቃ የመጨረሻው ችሎት ናቸው። ኔክስት ከንጉሠ ነገሥቱ ናቸውና አቁምልኝ እዚህ ጋር ነው። ኢትዮጵያ ተጠራች። በኢትዮጵያ አምላክ ሲባልም አልቆመም። ይሄ ጉልበተኛ ጠሩትና ምንድነው በኢትዮጵያ አምላክ እየተባልከም አልቆምክምና ከኢትዮጵያ በላይ ምን ሊጠራልህ ፈለግ? ምንድነው በደልሽ ተብሎ እሳቸው ሲጠየቁ ጌታዬ በልቶ ጠጥቶ እኔ ጋር አድሮ እንዲህ አድርጎ አልከፍለኛል። ምን በላ? እርጎ እንኳን ጠጥቷል። እርጎ ጠጥቷል። አንተስ ሲባል በፍጹም አላየሁም አልቀመስኩም ምናምን አለ። ከዛ አባ መላ ሂዝ ኬሚስት ችግር የለባቸውም እሳቸው ጋር እውቀት። ከዛ በኋላ ካልበላህ ካልጠጣህ በልቁጭ ይበላሉ እና የሆነች ቅጠል አኝካት አሉት። ልክ ሲያኝካት አዲስ ፋውንዴሽን ይመስል የእርጎ እንትን ወጣ። ከዛ በኋላ ያዝልኝ አሉ። ወደኋላ አድርጎ አስረው ፈረዱበት። አንዱ ይሄኛው ነው። እንደው ስለቸኮልኩ እነሱ ስላቆምኩ በጣም ይቀርታል። አንደኛው ደግሞ በጣም የሚገርማችሁ ኬንያ በእንግሊዝ ቀኝ ግዛት ተይዛለች። በእንግሊዝ ቀኝ ግዛት ተይዛ እያለች የኛን ኤሌፋንትና ቀጭኔዎች ምናምኖች በሙሉ በሄሊኮፕተር ያስወጣሉ። በሄሊኮፕተር እያስወጡ ያልበቃቸው ብሎ በእግራቸው ከኢትዮጵያ ቦርደር አልፎ ይገባሉ። የእንግሊዝ ወታደሮች ሲገቡ ሀገርን የሚጠብቁት ጀግና ወታደሮች ድንበራችን አልፋቸዋል ተመለሱ ሲሏቸው አልመለስ ሲሉ ቴሪቶሪያችን አለፋችሁ ብለው ያው ተጋጠሙ። መቷቸው። ጀግኖቹ ሲመቷቸው እንግሊዞቹ ከሰሱ። ለምን ይሄንን ለአባመላ ነገሩልኛል። በጣም የከበደ የጨነቀ ነገር ሲመጣ አባመላቸው ይፈቱት። እሳቸው እንዲህ ነው ተባለ። እንዴት ነው ታዲያ የምትሉት አለ። ህጋችን የሀገራችን ህግ የገደለ ይገደል ያውም ደግሞ ከሞተበት ቦታ ነው የሚባለው አሉ። በጣም ጥሩ ልክ እንደኛ ህግ ነው አሉ። ስለዚህ የገደለ ይገደላል አሉ። እንገላለን ፕሮግራም ተያዘ። እዚህ ሰርቆ ሀገር ክዶ የሞት ፍርድ የተፈረደበት ወንጀለኛ አለ የታሰረ ኦልሬዲ መሞቱ የማይቀር ማለት ነው። ሁለት እነሱን አራዳ ጊዮርጊስ ነበረ ምን ተለጠለው ምናምን የሚል የነበረውና እነሱን ወሰዱና ስትሞትም ሀገር ውለታ ውሉ ብለው እሳቸው እዛ ቦታው ላይ ሞት ፍርደኞቹን እዛ ላይ ሄዱ። እነኚህን ግን ሀገር የጠበቃችሁ ያልታለላችሁ ጀግኖች ናችሁ ብሎ ሹሞ ሸልሞ መለሷቸው። ኔክስት ምን ይላሉ እንግሊዞቹ? በጣም ጥሩ የሞቱት ሞተዋል፣ መሬት ላይ ተደርጓል። ግን አንድ ነገር ይቀረናል አሉ። ምንድነው የሚቀራችሁ? የሞቱት ደማቸው የፈሰሰበት ዜጎቻችን ይህን መሬት ለኛ ያስፈልገናል አሉ። በጣም ጥሩ። ይህ ግን ሲሆን ቅድመ ሁኔታ አለ። እኛም ደግሞ እኩል ለእኩል እናንተ ጋር ምን ችግር የለም እንመልስላቸዋለን አሉ። ኦኬ እንግዲያውስ ይሄን መሬት እንሰጣቸዋለን። አስቡት፣ በጣም ጠርዝ ላይ ቦርደር ላይ ያለ ነው። እንሰጣቸዋለን። ግን የምንሰጣችሁ የኛ ልዑል የአፄ ቴዎድሮስ ልጅ ልዑል አለማየሁ ቴዎድሮስ ካሳ እሱ ያለ ፍላጎቱ እሱ ያለ አባቱ እሱ ሀገሩን እንደናፈቀ እሱ ምድሩን እንደወፍ ለምድሩ እንደተንተከተከ ሞቷል። እናም ልዑል አለማየሁ ቴዎድሮስ ካሳ አጽሙ በለንደን ይገኛል። ስለዚህ ሎንዶንን ስጡንና ይሄን እንሰጣቸዋለን። እና ከዚህ የተነሳን በጣም ስለምወዳቸው ምን ልከፍት ነበረ ልዑል ምንድን ነበር ሊከፍት የነበርኩት ፊታውራሪ አቶ ጊዮርጊስ ዲኔዴ አባመላ አድሚኒስትሬሽን ኮሌጅ ነበር ሊከፍት የሚፈለኩት። አሁን ግን በዚህ አጋጣሚ ዳዊት በጣም ይቅርታ አስረዝም ያለው እርስዎንም አቁም ያለው ምንድነው ኢትዮጵያ የተፈጥሮ ሀብታችን፣ ኢትዮጵያ ሀብታችን፣ ኢትዮጵያ ንብረታችን፣ ኢትዮጵያ ያለ ማዕድናችን ብቻ አይደለም። ባህላችን በጣም ሀብት ነው። ትናንት እንደነገርኩ ባህላችን ብዙ ሀብት እያለን ለምሳሌ ትንሽዬ ልጅ ሄዶ ጉልበት ቢስም ናሊ ልጄ ብሎ ቀና አድርጎ ቢስመው ከባዱ ትልቁ ሰውዬ መጎንበሱ ነው። ለትንሹ ልጅ ግን መባረክና መዳሰስ ነው። ይሄ ነገር መቅረት የለብንም። ሀብት ነው። ዛሬ ፈረንጆች ሳይኮትራፒ እያሉ ይሸጡታል። እኛ ግን በእጃችን ላይ ሀብታችን አለ። ስለዚህ ኢትዮጵያ ሀብቷ ሰውም ባህሏም ስለሆነ ከባህልም ከእውነትም ደግሞ ታምነ ተገንተ እርሶም ደግሞ የልጃቸው ጀግና ነዎት። እግዚአብሔር ረድቶታል። እኛም ደግሞ እናንተን እያየን ነገን ኢትዮጵያ እያልን እንቀባበላለንና የኢትዮጵያ ባህል የኢትዮጵያ ከፍታ አሁንም እንዳይዳፈን ትንሹ ከፍ ብሎ ትልቁ ተረስቶ ስርክራኪው ከላይ ወጥቶ ሀገር እንዳይበላሽ አደራ። ትልልቆችን የሀገር ባለውለታዎች እነሱ በላይ እኛ በታች
ኤክስፒሪየንስ ሜክስ ፐርፌክት አይደል የሚባለው? እነዚህ ብዙ ጊዜ ረጅም እድሜ ያላቸው ሰዎች የሰሩ ስራ ይጠቅመናልና ይሄ ነገር ይበልላለሁ። እርስዎም ስለ ታማኝነቶ እናመሰግናለን። እንግዲህ እንዲህ አይነት ነገሮችን ስናደርግ ሌሎችን ለማበረታታትም ጭምር ነው የምናደርገው እና ወይዘሮ ተስፋነሽ ታላቅ ሰው ናቸው። ለ40-50 ዓመት እየደበቁ ብል እንዳይበላው ሲሉ የብል መድኃኒት ሲያመጡ እንዳልሰረቅ ሲሉ በራቸውን አንድ ቀን ሳይከፍቱ የሌባና ፖሊስ ጨዋታ ነበር የተጫወቱት። የህይወት ዋጋም ከፍሎበታል። በዚህ አጋጣሚ ላይ በሚሊየንስ ብርም ተጠይቀዋል። ያንን ታሪክ ነው እንግዲህ ወስደው ከሀገር አይበልጥም ብለው ዛሬ ለሀገር መከላከያ ያስረከቡትና ታላቅ ጀግና ሴት ናቸው። ሞቅ ያለች በጨባር ጉልህ እንግዲህ በሳቸው አማካኝነት ወይዘሮ ተስፋነሽ ደግሞ ለታላቅ ላልናቸው ለምናመሰግናቸው ምስጋና ይሰጡናል። ከዚህ መጀመሪያ ከዶክተር ፍሬሕይወት ለማ ጀምራለሁ። እንደገና ወይዘሮ ሮዚና አመጣለሁ። ሞቅ ያለ ጭብጨባ ወይዘሮ ሮዚና። እሺ አመሰግናለሁ። ሀደስንቄ በለጡ ወላፌ ሞቅ ያለ ጭብጨባ አድርጉልኝ። በየቦታው የማይጠፉ ስለ ታሪክ የሚዘክሩ ናቸው። አቶ አብርሃም አብዲሳ። አቶ አብርሃም ሞቅ ያለ ጭብጨባ። ከውጭ መጥተው ጎህን ያበረታቱ በዝግጅታችን ጊዜ ላይ የመጀመሪያ ግንባር ቀደም ሆኖ ይህን ዝግጅትማ እኔም የራሴን አሻራ አስቀምጣለሁ ብለው ከፍተኛ የገንዘብ ድጋፍ ያደርጉልን ወንድማችን ናቸው። አቶ አብርሃም ይኸው ወጎ ቴሌቪዥን ያመሰግኖታል። እሺ አቶ መስፍን ኃይሌ አንድ ጊዜ ደንበኛችን ነው፣ ከኛ ጋር የማይለይ ነው። በማንኛውም መልኩ የሚታዘዘን ወንድማችን ይሆናል። አቶ መስፍን ኃይሌ ይንስጥናል። ለዲያቆን ጌትነት የታለ? እሱም እንግዲህ ያው ተባባሪያችን ነው። ለመከላከያ ሰራዊት መኮንኖች ክበብ በማንኛውም ነገር በጠራናቸው ሰዓት ላይ ከጎናችን የማይለዩ ጠይቀን የማናጣበት በአክብሮት በፍቅር የሚቀበሉን ትልቅ ቤታችን ነውና ትልቅ ምስጋና ለመኮንኖች ክበብ አድርጉልኝ። እሺ ለአቶ ግርማ ሞገስ እሺ ለአስር አለቃ ምስጋናው ያው እንግዲህ ከጎህ ላይ በጸጥታም በእኛም በደህንነታችንም ጉዳይ ያልተለየንና የሚለየን ነው። እንግዲህ እሺ ሌላ እንግዲህ ታሪካዊ ሰዎች ስንጠራ እነ ሲራጅ እነ ሰይፈ እንጠራለንና ሰይፈ እና ሲራጅ አንድ ላይ እንድትመጡልን ይሄው እንግዲህ እነዚህ ደግሞ በቅርጽ በስራ በምንፈልጋቸው ሰዓት ላይ ደከመን ሰለቸን ሳይሉ የሚሰዩ ናቸው። አቶ ሰይፈ ይሄው፣ አቶ ሲራጅ ይሄው። እሺ እዚህ ጋር ጀማል ደግሞ የሰፈራችን አድባር ነው። አድባራችን እንለዋለን። ጀማልን በምን እንደምገልጸው አላውቅም። ና እስኪ እዚህ ጋር ቁምልኝ። ጀማል እንዴት እንደምገልጸው አላውቅም። ጀማል ባንካችንም ነው፣ ሲቸግረን የምንሄድበት ነው፣ የምንበደርበት ነው፣ ጠባቂያችንም ነው። እዚህ ከፊት ለጎናችን የምታዩት ባለሱቅ ነው። ይሄንን ጎህ ሁሉንም ነገር ሆኖ እዚህ እስኪደርስ ድረስ ይሄ የምታዩት እንደዚህ ሆኖ አይደለም። በጣም ትልቅ ቻሌንጅ የሚጠይቅ ስራ ሰርተን ነውና እንደ ጠባቂም እንደ አገልጋይም ከጎናችን ሳይለየን ለዚህ ያደረሰን የሚመሰገን ወንድማችን ሆና ጀማል ጎህ ቴሌቪዥን ያመሰግናል። አቶ ብሩክ ተስፋዬ ሀጂ ኢብራሂም
አቶ አብነት ምትኩ፣ እሺ አምባሳደር እንግዲህ ሙዝ እዚህ ይመጡልኛል። ልጆቾትን፣ ተረካቢዎትን፣ ልጆቾትን፣ ስታፎቾትን እንግዲህ አመስግኜ በዚህ ቃል አስረክቦታለሁኝ። እኔ ብሄድም እንግዲህ ያው ልጆቾትን መሸለም ስላለቦት ማጀገን ስላለቦት በእርሱ ኃላፊነት እንግዲህ ይሄንን የምስክር ወረቀት ለልጆቻችን ሰጥተናቸዋል። እሺ የመጀመሪያ አቶ አቤነዘር ወርቁ ሞቅ አድርጉለት። አቤነዘር ደከመኝ ሰለቸኝ ሳይል እዚህ ጎህ ላይ ያለ ነው። ይሄው ለአቶ አቤነዘር ቃል ነው። ይሄ የምታገኙ ሰርቲፊኬት ዝም ብሎ አለ ቃል ማለት ነው። ቀላል ነገር እንዳታደርጉት። አቶ አሸብር ጸጋዬ ሞቅ አድርጉለት። እሺ አቶ አክሊል ወይዘሮ አክሊል ሂሩት ቃል ነው የምትረከቡት። ወይዘሪት ቁም ነገር ሽፈራው ይሄ እሺ ወይዘሪት ሳራ አባተ እሺ ወይዘሮ ወይንሸት ዮናስ እሺ ለማቲያስ ኃይለማርያም እሺ ወይዘሮ የትናየት ድንቁ ሁሉ ነገራችን ነች። የጎህ ስታፋችንም ነች፣ ምናችንም ነች። የትናየት ድንቁ እሺ የትናየት ድንቁ እስክትመጣ ድረስ እሺ እሺ አቶ ሰይፈ ሁለት ሰይፎች ናችሁና እሺ ና ሰይፈ አንድ ሰይፈ ብቻ መስሎት ያም ሰይፈ ስለሆነ የኔ ይቅርብኝ ብሎ ነበር። ለሁለታችሁ ነው የተዘጋጀላችሁ። ይሄው ለጓደኛ አምስት። እሺ አቶ ወንደሰን መለሰ ደግሞ እነዚህ ደግሞ የጎህ ጠባቂዎች ይባላሉ። ማታም ሌሊትም በማንኛውም መልኩ በአይናቸው የቃኙ ጎህን የሚጠብቁ የጎህ አርበኞች ናቸው። ወንደሰን መለሰ ይባላል። ይሄው አመስግነናል። አቶ መሳይ ሙልጌታ ይሄው እነዚህ እንግዲህ የዚህ አካባቢ ሰዎች ናቸው። ለጎህ ደግሞ ቀንድ ናቸው፣ ራሶች ናቸው። ደከመኝ ሰለቸኝ ሳይሉ ጎህ ላይ በጠራናቸው ሰዓት የሚገኙ ናቸው። እሺ አመሰግናለሁ። እሺ አቶ አብዲ አምባዬ እሺ እሳቸው ደግሞ የጎህ ጥበቃ ናቸው። ደከመኝ ሰለቸኝ የማይሉ እሷን እናመሰግናለን። እሺ ይሄው እሷን ቢሆን እሺ ለማነው ወንደሰን መሳይኑና ይሄን ደግሞ ለታምራት ሰጡልኛላችሁ። እሺ ይሄ ለአቶ ብሩክ ካተሪንግ የሚሰጥ ነው። እንግዲህ ከዚህ በኋላ ደግሞ ያለውን ደግሞ እያየን እንደዚሁ እንሰራለን። ለአሁኑ ግን እንግዲህ ፕሮግራማችን ይመስላል። ብሉ፣ ጠጡ፣ እንግዲህ ተስተናገዱ ነው የምለው። አምባሳደር ከልብ አመሰግናለሁ።